በዛሬ ቪዲዮአችን ተማሪዎች ፖላሪቲ ኢን ኮቫለንት ሞለኪውል ፖላሪቲ ነው የምናየው። ፖላሪቲ ማለት ምን ማለት እንደሆነ ኮቫለንት ሞለኪውሎች ላይ እናያለን። ፖላር ማለት ምን ማለት ነው? ፖላር ኮቫለንት ሞለኪውል ኢዝ ዋን in which electrons are shared unequally between atoms due to a difference in electronegativity. ፖላር ማለት ፖላር አለ፣ ነን ፖላር አለ። ፖላር ማለት ኤሌክትሮን አንኢኳሊ ዲስትሪቢዩት ሲሆን ነው። እዚህ ጋር ኤግዛምፕል የሰጠናለ ሃይድሮጅን ፍሎራይድ HF። ሃይድሮጅን እና ፍሎሪን እንደዚህ ቦንድ ሲሰሩ ኤሌክትሮን ሼር ያደርጋሉ። ፍሎሪን ሞር ኤሌክትሮኔጌቲቭ ስለሆነ ፓርሻል ኔጌቲቭ እንለዋለን። ሃይድሮጅን ደግሞ ፓርሻል ፖዘቲቭ እንለዋለን። ሞር ፖዘቲቭ ነው፣ ፍሎሪን ደግሞ ሞር ኔጌቲቭ ነው። ኤሌክትሮን ወዴት ይመጣል? ሞር ኔጌቲቭ ወደ ሆነው ወደዚህ ይመጣል ማለት ነው። ብዙ ኤሌክትሮኖች ወደዚህ አትራክትድ ይሆናሉ። ኤሌክትሮንስ attracted by more electronegative element. ኤሌክትሮን ሞር አትራክት የሚሆነው በማን ነው? ሞር ኤሌክትሮኔጌቲቭ ወደሆነው ኤሌመንት ኤሌክትሮኖች ወደዚህ ይመጣሉ። ኤሌክትሮኖች ወደዚህ ሞር አትራክት ይደረጋሉ። አሁን ኤሌክትሮኔጌቲቪቲ ዲፈረንሱን ስናየው 1.9 ነው። ኤሌክትሮኔጌቲቪቲ ዲፈረንስ ማለት በሃይድሮጅን እና በፍሎሪን መካከል ያለው አትራክት የማድረግ ፓወሩ 1.9 ዲፈረንስ አለው። ያ ማለት በጣም ከፍተኛ ነው። ስለዚህ ኤሌክትሮን ወዴት ይመጣል? ወደ ፍሎሪን ይመጣል ማለት ነው። ሁለተኛ ኤግዛምፕላችን ላይ ውሃን ለምሳሌ ብናየው ውሃ አንጉላር ሼፕ ነው ያለው። ሃይድሮጅን አለ። ኦክሲጅን ሞር ኤሌክትሮኔጌቲቭ ስለሆነ ፓርሻል ኔጌቲቭ ይሆናል። ሃይድሮጅን ደግሞ ፓርሻል ፖዘቲቭ። ኤሌክትሮን ወዴት ነው ሞር የሚያደለው? ወደዚህ ያደለው። ስለዚህ ይሄን ምን እንለዋለን? ፖላር ኮቫለንት ቦንድ እንለዋለን። ፖላር ኮቫለንት ቦንድ ወይም ፖላር ኮቫለንት ሞለኪውል እንላቸዋለን። ይሄ ኢቲል ክሎራይድ ይባላል። ሚትል ክሎራይድም ተመሳሳይ ነው። ኤሌክትሮኔጌቲቪቲ ዲፈረንሱ 1.4 1.4። ምንም እንኳን የሃይድሮጅን ፍሎራይድ ያህል ዲፈረንስ ባይኖረውም ግን ሃይ ዲፈረንስ አለው 1.4። ይሄን ምን እንለዋለን? ሃይ ፖላሪቲ አለው። ይሄ ሞለኪውል ኮቫለንት ፖላር ሞለኪውል ነው። እዚህ ጋር ሚትል ክሎራይድ ጋር ስንመጣ ኤሌክትሮኔጌቲቪቲው 0.6 ነው። ኤሌክትሮኔጌቲቪቲ ዲፈረንሱ 0.6 ስለሆነ በሚቲል እና ያው ሚተል ነች፣ እቺ ደግሞ ክሎሪን ነች። በሁለቱ መካከል ያለው ዲፈረንሱ ኤሌክትሮኔጋቲቪቲ ዲፈረንስ 0.6 ነው፣ አነስተኛ ነው። ግን እንደዛም ቢሆን ይሄ ፓርሻል ኔጌቲቭ ስለሆነ ክሎሪን ሞር ኤሌክትሮኔጌቲቭ ስለሆነ፣ ካርበን ደግሞ ፓርሻል ፖዘቲቭ ስለሆነ ምን ይሆናል? ኤሌክትሮን ወደዚህ ቴንደንሲ ይኖረዋል፣ ወደዚህ ይመጣል። ኤሌክትሮን በጣም ይሳባል፣ በጣም አትራክትድ ይሆናል ኤሌክትሮን። ስለዚህ እነዚህ ኤሌመንቶች ወይም እነዚህ ሞለኪውሎች ምን እንለዋለን? ፖላር ኮቫለንት ሞለኪውል። ፖላር ያለበት ምክንያቱ ምንድነው? ኤሌክትሮን ወደ አንድ አቅጣጫ ምን ያደርጋል? ያደላል፣ ወደ ኤሌክትሮኔጌቲቪቲ ያደላል ማለት ነው። ሞር ኤሌክትሮኔጌቲቭ ወደ ሆነው ኤሌመንት። ኤሌክትሮኔጌቲቪቲው ደግሞ ዲፈረንሱን ስናይ በቁጥር ስናየው ሃይ ነው፣ በጣም ከፍተኛ ነው። ለምሳሌ በሃይድሮጅን እና በፍሎሪን መካከል ሃይ ኤሌክትሮኔጌቲቪቲ ዲፈረንስ አለ። እንደዚሁም በሃይድሮጅን እና በኦክሲጅን፣ በሚቲል በካርበን እና በክሎሪንም መጠነኛ አለ፣ ብዙ አይደለም። ስለዚህ ይሄኛውን ምን እንላቸዋለን? ፖላር ኮቫለንት ኮምፓውንድ እንለዋለን። ኤሌክትሮኔጌቲቪቲ ቁጥሩ እንደዚህ ከፍ ያለ ሲሆን ጊቨን ሲሰጠን ፖላሪቲው ሃይ ፖላር እንለዋለን። ይሄኛውም ሃይ ፖላር ይሆናል። ይሄኛው ደግሞ ዊክ ፖላር ይሆናል። ዊክ ፖላር ኮቫለንት ይሆናል። ይሄ ደግሞ ስትሮንግ ፖላር ኮቫለንት ይሆናል። አሁን ሁለተኛው ነጥባችን ነን ፖላር ሲሆን ነው። ይሄ ፖላር ነው። ነን ፖላር ኮቫለንት ቦንድ ሲሆን ሞለኪውል ኢዝ ዋን ኢን ዊች ኤሌክትሮንስ አር ሼርድ ኢኳሊ between atoms resulting in no permanent
ዳይፖል ሞመንት። አሁን ቅድም ኤሌክትሮን ምን ያደርጋል ብለናል? ወደ አንዱ ያደላል። ኤሌክትሮኔጌቲቭ ወደሆነው ኢለመንት ሞር ኤሌክትሮን ቴንደንሲ አለ። ነን ፖላር ሲሆን ደግሞ ምንም አይነት ቴንደንሲ አይኖርም። ኤሌክትሮን ኢኳሊ ምን ይሆናል? ዲስትሪቢዩትድ ይሆናል። ኢኳሊ ዲስትሪቢዩትድ ይሆናል። ኤሌክትሮን ኢኳሊ ሼርድ ያደርጋሉ ኢለመንቶቹ። ለምሳሌ ሆሞኒውክላር ዳያቶሚክ ሞለኪውል። ሆሞኒውክላር ማለት ተመሳሳይ ሃይድሮጅን ስናየው ሃይድሮጅን እና ሃይድሮጅን ቦንድ ሲሰሩ ማለት ነው። ሃይድሮጅን ሁለቱም ሃይድሮጅኖች እኩል ኤሌክትሮኔጌቲቪቲ ፓወር ስለሆነ ያላቸው ኤሌክትሮን ኢኳሊ ነው ሼር የሚያደርጉት። ስለዚህ ምን አይኖርም? ፖላሪቲ አይኖርም ማለት ነው። ይሄ ምን እንለዋለን? ነን ፖላር ሞለኪውል እንለዋለን። ለምሳሌ ኦክሲጅን ጋር ብንመጣ ኦክሲጅን ተመሳሳይ ነው። ኦክሲጅን እዚህ ጋር ደብል ባንድ ኦክሲጅን ይኖረናል። ተመሳሳይ ነው። ምንም ኤሌክትሮን ቴንደንሲ ዲፈረንስ አይኖረውም። ሁለቱም ተመሳሳይ ኤሌመንቶች ስለሆኑ ምን አይኖርም? ዳይፓል ሙቭመንት አይኖርም ማለት ነው። ይሄ ዳይፓል ሙቭመንት ማለት ፓርሻሊ ፖዘቲቭ ፓርሻሊ ኔጌቲቭ ነው። ይሄው ፓርሻሊ ኔጌቲቭ ነው ፖላር ሲሆን፣ ፓርሻሊ ፖዘቲቭ ነው ፖላር ሲሆን። ሃይድሮጅኑ ፓርሻሊ ፖዘቲቭ ነው፣ ፍሎሪኑ ፓርሻል ኔጌቲቭ ነው። ዳይፓል ሙቭመንት እንለዋለን። ይሄ ዳይፓል ሙቭመንት አይኖረው። ኤሌክትሮን ምን ይሆናል? ኢኳሊ ነው ዲስትሪቢዩትድ የሚሆነው። በሌላው ፋክተር ደግሞ ፖሊአቶሚክ ሞለኪውል ሲሆን፣ ፖሊአቶሚክ ሞለኪውል ማለት ምንድን ነው? ሁለትና የተለያዩ ኢሌመንቶች ሲሆኑ ዊዝ ሲሜትሪክ ጂኦሜትሪ። ለምሳሌ ካርበን ዳይኦክሳይድን እንውሰድ። ካርበን ዳይኦክሳይድ ጂኦሜትሪውን ስናየው ሊኒየር ነው። ኦክሲጅን በዚህ በኩል ኦክሲጅን ይኖራል። አሁን ሊኒየር ስለሆነ ተመሳሳይ የሆነ ምን አለው? አትራክሽን። ይሄ ሞር ኤሌክትሮኔጌቲቭ፣ ይሄ ሞር ኤሌክትሮኔጌቲቭ። ነገር ግን ጂኦሜትሪውን ካየነው በተመሳሳይ ፖዚሽን ሊኒየር ሆኖ ስለተቀመጠ ፖላሪቲው ምን ይሆናል ማለት ነው? ይሄ ነን ፖላር ይሆናል። ነን ፖላር ሞለኪውል ፖላሪቲ አይኖረው። ለምሳሌ ካርበን ቴትራክሎራይድን እንውሰደው። ካርበን ቴትራክሎራይድን ስንወስደው ክሎሪን፣ እዚህ ክሎሪን፣ እዚህ ክሎሪን፣ አራቱም ሳይድ ላይ ክሎሪን አለ። ስለዚህ እርስ በርስ ካንስል አውት ይሆናል። የዚህ አትራክሽን በዚህኛው አትራክሽን፣ የአራቱም ክሎሪን አትራክሽን እርስ በርስ ካንስል አውት ስለሚሆን ምን ይሆናል ማለት ነው? ኤሌክትሮን ኢኳሊ ነው ዲስትሪቢዩትድ የሚሆነው፣ ወደ አንዱ ብቻ አይሄድም። ስለዚህ ይሄን ምን እንለዋለን? ነን ፖላር ኮቫለንት ቦንድ ማለት ነው። ስለዚህ ፖላር እና ነን ፖላር የምንለየው በምንድን ነው? ኤሌክትሮን ምን ያህል ኤሌክትሮን ኔጌቲቪቲ ኢለመንቱ አለው። ኤሌክትሮን ኔጌቲቪቲ ዲፈረንስ። ኤሌክትሮን ኔጌቲቪቲ ዲፈረንስ ካለው ምን ይሆናል? ኤሌክትሮን ቴንደንሲ ወይም ኤሌክትሮን ዴንሲቲ ወደ ሞር ኤሌክትሮኔጌቲቭ ወደሆነው ኢለመንት ያጋድላል። ያ ምን እንለዋለን? ፖላር እንለዋለን። በአንድ ሳይድ ሞር ኤሌክትሮን ዴንሲቲ እንዲኖር ስለሚያደርግ። እዚህ ሆሞኒውክላርም ሆነ ፖሊአቶሚክ ሞለኪውል ላይ ሲሜትሪክ ጂኦሜትሪ ያለው ላይ ምን አይኖረውም? ፖላሪቲ አይኖረውም። ምክንያቱም ኢለመንቱ የዚህ የኮምፓውንዱን ጂኦሜትሪ ራሱ ስናየው እርስ በርስ ምን ይሆናል? ካንስል አውት ይሆናል። በአንዱ በኩል የሚሳበው ኤሌክትሮን በሌላ በኩል ደግሞ በተመሳሳይ ስለሚሳብ ጂኦሜትሪው ራሱ ካንስል አውት ያደርገዋል እና ነን ፖላር ይሆናል ማለት ነው። ስለዚህ ኮቫለንት ቦንድ ላይ ነን ፖላር እና ፖላር የሚለው ግልጽ ሆኖ እንዲገባችሁ፣ አንድ ኮምፓውንድ ፖላር ከሆነ ኮምፓውንዱን ፎርም ባደረጉት ኢሌመንቶች መካከል የምን ዲፈረንስ አለ? ኤሌክትሮኔጌቲቪቲ ዲፈረንስ አለ። ነን ፖላር ደግሞ ከሆነ በሁለቱ ኢሌመንቶች መካከል ኤሌክትሮኔጌቲቪቲ ዲፈረንስ የለም፣ ወይም ደግሞ የኮምፓውንዱ ጂኦሜትሪ ኤሌክትሮኔጌቲቪቲ ያላቸው ኢሌመንቶች እርስ በርስ ካንሰል አውት እንዲሆኑ ያደርጋቸዋል። ለምሳሌ ሊኒየር ከሆነ በሌፍት ያለው አት ዘ ራይት ያለውን ምን ያደርገዋል? ካንሰል አውት ያደርገዋል፣ ያጣጣዋል። ስለዚህ ነን ፖላር ይሆናል ማለት ነው ሞለኪውል። ሌላ አንድ ቤንች ማርክ ምን አለ መሰላችሁ? ፖላሪቲ ላይ ከ0.5 አንስቶ እስከ 2.0 ድረስ ያሉትን ኢሌመንቶች
ኤሌክትሮኔጌቲቪቲ በዚህ ኤሌክትሮኔጌቲቪቲ ዲፈረንስ በዚህ ሬንጅ ከሆነ ኤሌመንቱ ፖላር ነው። ፖላር ኤሌመንት ወይም ፖላር ሞለኪውል እንለዋለን። ከ0.5 በታች ከሆነ ከ0.5 በታች ከሆነ ምኑ ኤሌክትሮኔጌቲቪቲ ዲፈረንሱ ኤሌመንቱ ምን ማለት እንችላለን? ነን ፖላር ማለት እንችላለን። ነን ፖላር ነው። አንዳንድ ጊዜ ቁጥሮች ጊቭን ይሆኑና ከዛ ኤሌመንቱ ፖላር ነው ነን ፖላር ነው ተብሎ ጥያቄ ይቀርባል። ስለዚህ ኤሌክትሮኔጌቲቪቲው በቁጥር ከተሰጠ ከ0.5 በታች ከሆነ ኤሌመንቱ ወይም ያ ኮምፓውንድ ነን ፖላር ነው ብለን መደምደም እንችላለን። ከ0.5 በላይ ከሆነ ኤሌመንቱ ፖላር ነው። ነገር ግን ቁጥሩ በጣም አነስተኛ ከሆነ 0.6 0.7 ከሆነ ዊክ ፖላር እንለዋለን። ከፍተኛ ከሆነ 1.9 2 ድረስ ደግሞ የሚሄድ ከሆነ ስትሮንግ ፖላር ኮቫለንት ቦንድ እንለዋለን። የዛሬ ትምህርታችን በዚህ ያበቃል። በሚቀጥለው ኮኦርዲኔት ኮቫለንት ቦንድ ወይም ዳቲቭ ቦንድ የሚለውን በደንብ እናየዋለን። ይሄ ቪዲዮ ከተመቻችሁ ተማሪዎች ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ለዛሬ